ቤተሰብ የምስራች ምስር ቢያትሉም ሀይሚና ብሩኬ ጋር አዲስ ነገር አለ ነግራችኋለሁ። እስካሁን የቆየሁት ብሩኬ ቻናል ላይ ይለቀቃል ብዬ ነበር። እስካሁን አልተለቀቀም። ግን ደግሞ ሀይሚን ብሩኬን በተለያየ ቻናል ላይ መጥተውልናል። እንደዚሁም ከኦዲየንስ ሆስፒታል ውስጥ ግሉኮስ ተሰክቶላል። ለሀይሚና ብሩኬ ትልቅ መልእክት አስተላልፋለች። ሁሉንም ሰብሰብ አድርጌ ይዤላችሁ መጥቻለሁ። ብሩኬም እውነት ለመናገር አሁን ላይ የተወሰነ ነገር እያወቀ ነገሮችን እያስተዋለ የመጣ ይመስለኛል። ጥርጣሬ አድሮበታል። በተለይ ደግሞ ሀሰንና ኢየሩስ የሆነ ግንኙነት አላቸው፣ የሆነ የሚያደርጉት አብረው ኮንታክት አድርገው ነገሮችን እኔና ሀይሚ ላይ እየሰሩ ነው የሚል ጥርጣሬ አድሮበታል። ኦፍኮርስ ብሩኬ ብዙ ጊዜ በዋነት ብዙ የምትጎዳው ነገር አለ። መጠራጠር ጥሩ ነው አንዳንድ ጊዜ ሳይበዛ ማለት ነው። ምክንያቱም እንዴት ነው ስንዴን ከእንክርዳድ መለየት ትችላላችሁኝ። እና አሁንም ብሩኬ የሚቀር ነገር አለ፣ በጣም የሚቀር ነገር አለ። እሱም ደግሞ ምንድነው ያው ሀይሚ መታለች። በነገራችን ላይ በተለያየ ቻናል ላይ መጡትኝ፣ ግን በሶስት ምናምን ቻናል መጥተው አይቻለሁኝ እና በራሱ ቻናል ላይ የሆነ አዲስ ነገር ይለቀቃል ብዬ ሲጠብቅ ነበር፣ ግን አልተለቀቀም። እኔ የምትቻ እነግራችኋለሁ። ግን ለብሩኬ ማስተላልፈው መልእክት አለ። በመጀመሪያ ደረጃ ብሩኬ አሁን ላይ እየተሰራ ያለው ነገር ቪዲዮ፣ እያንዳንዱ ነገር ሶሻል ሚዲያ ላይ ይቀመጣል። ገባሃል? ምንም የሚጠፋም አይደለም። በተለይ ዩቲዩብ የያዘው ነገር፣ ሶሻል ሚዲያ የያዘው ነገር ለምን 20 ዓመት 30 ዓመት አይሆንም፣ ወደፊት ወደ ኋላ ይመጣል፣ ይቀመጣል። ገባ? አሁን ላይ አንተ እንደዚህ እየተሰደብክ፣ አንተ እንደዚህ እየተዘለፍክ በዙሪያ እዚህ ጋር ሀይሚና ብሩኬ ጋር እናንተ ሁለታችሁ ጋር ችግር ቢኖር ማንም ሰው ቤቱን ዝግት አድርጎ የራሱን ላይፍ ድብቅ አድርጎ ሚስቱን ድብቅ ፍቅረኛውን ድብቅ አድርጎ በእናንተ አንደኛው ደስ ሲለው ሀይሚን ወስዶ ከሀይሚ ጋር ሆኖ ስለ አንተ ያወራል። አንደኛው ደግሞ አንተን ወስዶ ከአንተ ጋር ሆኖ ስለ ሀይሚ ያወራል። እንዴ አንተና ሀይሚ ሰው አይደላችሁም እንዴ? ባልና ሚስት እኮ ሲጣላ በሩን ዝግት አድርጎ ይወያያል፣ ይፈታል። ከነሱ ያለፈ ከሆነ ወንድም ነው እንጂ የሚገባው ጎረቤቱ ያገር ሰው ሁሉ ስብስብ ብሎ አይደለም። በእናንተ መሀል ገብቶ እንደዚህ ሊወስንም ሊቆርጥም ሊፈልጥም የሚችለው ገባ አይደለም? አሁን ዛሬ ብሩኬ በተለያየ ቦታ የተለያየ ስድብ የተለያየ ስም ነው እየተሰጠ ያለው። ገባችሁ አይደል? እዚህ ጋር እኔ ተወት ሳረጋት ሚስቴን አባለካት፣ ሚስቴ ላይ ቺት አደረክ፣ እኔ ላይ ቺት አደረክ። በጣም የሚያስጠላ ብልግና እኮ ነገር። በነገራችን ላይ አሁን ምናልባት ብሩኬም ሀይሚም ልጆች ስለሆናችሁ ይሄ ነገር ላይገባችሁ ላታስተውሉ ትችላላችሁ። በኋላ ጥሩ ስም እንዳይሰጣችሁ ነው የሚያደርጓችሁ። እኔ ሳቅ እናንተ በእንደዚህ ደረጃ ገባችሁ ማለት እንደዚህ ደረጃ የምንጠብቃችሁ ልጆችም አይደላችሁም፣ የምታረጉም ሰዎች አይደላችሁም። እነሱ የራሳቸውን ላይፍ ህይወታቸውን አሁን ከነሱ ውጭኛ ስለ እነሱ ቤተሰብ እናውቃለን አናቅም። ሀይሚና ብሩኬ ብቻችሁን ለምንድን ነው ሀገር ቡታጅራ በሉት ዙሪያውን እየዞራችሁ እየተሰደባችሁ እየተረገጣችሁ የእነሱን ቻናል የምታሳድጉት? ማሳድግ ካለባችሁ በመልካም በጥሩ ነገር አሳድጉ። አሁን ከቢኒ ጋር ልጀምርላችሁ ቤተሰብ ያው ብሩኬ ስላለበት ማለት ነው። ቢኒ ጋር ሄድህ ልታጽናናው ወይንም ደግሞ ይቅርታ ልትለው እዚህ ጋር የኢየሩስ ልጅ የብሩኬ ነው መባሉ ሳያንስ ጭራሽ ደግሞ እሱ መቶ ይጸዳዳባል። ለኢየሩስ በጎስጃለሁ ቅቤ ወስጃለሁ የብሩኬ ልጅ መሆኗን ሳላቅ አሁን ደግሞ የብሩኬ ልጅ መሆኗን ሳቅ እገለዋለሁ። በእንዴት ነው በእኔ ላይ ያባለጋት? ጭራሽ አንተ እየተሰደብክ እኮ ነው ብሩኬ። ምን አስበህ ነው ዝም ብለህ ቆመ የምትሰበው? አንዳንድ ጊዜ መስራት ካለባችሁ ማለት የምትሰሩትን ነገር ማወቅ መቻል አለባችሁ። ስማችሁን ክብራችሁን የማይነካ ነገር ነው። እስከዛሬ እናንተ ክብር አይደል እንደ ስታስተምሩ ለኦዲየንሱ ዩቲዩብ ላይ ሲለቀቅ ብዙዎችስ በእናንተ የሚሳቡት እናንተን የሚወዷችሁ ሆስፒታል እስከ መግባት ግሉኮስ እስከ መሰካት ኦክሲጂን ላይ ያለች ልጅ አለች እንደተባለ ትናንት ሰምቻል። ይሄ ሁሉ ድረስ የሚደርሰው ገባችሁ? የዋህ ልብ ስላላቸው ስለሚወዷችሁ፣ እናንተም ደግሞ ክብርን ስለምታስተምሩ ነው። ገባችሁ አይደለ? እና ታዲያ ዛሬ ላይ መጥቶ አንተን እንደዚህ የሚያበሸቃቀጠ ከጓደኛ ይጀምራል። በነገራችን ከሀሰን ከጓደኛ ይጀምራል። እሱ ነው የጀመረው ይሄን ነገር እና ከማንም ጋር ስተኛ ስትጋደም እያለ እንደዛብሽ ቅጥቅጥ ሲያደርገው ስምህን ክብርን ዝቅ ሲያደርገው ለምንድን ነው ዝም ብለህ የምትሰማው? በሁለታችሁ መሀል ሁሉም ፈራጅ ወሳኝ ቆራጭ ሆኗል። ገባችሁ? ለሀይሚ አሁን ለምሳሌ ከዛም መጥተው ለሀይሚ ሀሳቢ ሆኑ ሀይሚን እንዴት ነው የምታደርጋት? እንዴ ሀይሚ እኮ የብሩኬ ሚስት ብቻ ናት፣ የሀገሩ ሁሉ ሚስት አይደለችም። ይሄን ማወቅ አለባችሁ። እኔ አንዳንድ ጊዜ የምር እየተናደድኩ ነው። ለምን እንደምናደድ ታውቃላችሁ? የሰው ማለት አሁን መጥተው ቪዲዮ የሚሰሩ ሰዎች ሁሉ የነሱን ቤተሰብ የነሱን ሚስት የነሱን የሆነ ነገር ታውቃላችሁ። እንኳን እነሱ ቤተሰቦቻቸውን ልታውቁ ስማቸውን ራሱ አያሳድቡ። ስማቸው ራሱ ጽድት ብሎ በብሩኬና በሀይሚ ተረማምደው ለምንድን ነው እየሰደቡ የብልግና ነገር እየተሰራ ለምንድን ነው እነሱ የሚያድጉትኝ? ማደግ ካለባችሁ ዝቅ ብለው ልክ እንደናንተ ትትናን አሳይተው ማደግ አለባችሁ። ከእናንተ ጋር መስራት እስካለባችሁ ድረስ አክብረዋችሁ ተከብራችሁ ነው መስራት ያለባችሁ። ገባችሁ? እኔ እየተናደድኩ ነው አንዳንድ ጊዜ ማለት ነው። ቢኔታዊው ደግሞ ብሩኬ ምን ያርግህ እንዴ? ምን ያርግህ? በግድ ልጅ ከሆነ ውሰድ። ሲጀመር ማን ፈለገ? ማንም እኮ አልፈለገም። ገባ አይደለ?
እና እናንተ ለጥቅማችሁ ብላችሁ ጭራሽ ሰድባችሁ ገባችሁ። እንደዛ አንቋሻችሁ እንደዛ አይነት ስራ ብሩኬ ቢቀርብህ እግዚአብሔርን። እኔ ምሬ ነው። እኔ በጣም እየበሸቅኩ ነው አንዳንድ ጊዜ ማለት ነው። እነሱ ስለማይመጥናቸው ገባችሁ አይደል? ስለማይመጥናቸው እየተሰዳደቧችሁ እየተጸዳዱባችሁ ነው የእነሱንም ቻናል የምታሳድጉት። እኔ አስረግጬ ነው የምነግራችሁ። ሲቀጥል የሆነ ቦታ ደግሞ ሄዷል ብሩኬ ማለት ነው። ያው ስም መጥራት አልፈልግም፣ እኔ ሁሉንም ስም እያመጣው ቻናል ላይ መጥራት አልፈልግም። ግን እዛ ቦታ ላይ ደግሞ ስለ ጓደኝነት ጓደኛ ሀሰን እንደዚህ አድርጉ እንደዚህ ሆኖ እንደዚህ ተፈጥሮ ሲጀመር ምን አገባቸው እነሱ? ስለ ሀሰንና ስላንተ አይመለከታቸውም። አንተ መወሰንም መስደብም ማንቋሻሽም ጓደኛ አንተ ትችላለህ። ገባ አይደለ? እነሱ ለምንድን ነው አንተ ጭንቅላትን የሚሞሉት? ሲቀጥል አንተስ ደግሞ እዛ ሄደን ስለ ሚስትህ ስለ እርግዝናዋ ስለ አኳኋኗ ለምንድን ነው የምታወራው? እኔ እየተናደድኩ ነው ብሩኬ፣ የምሬን ነው እየተናደድኩ ነው። ያናደደኝ ነገር ደግሞ ያንተ የሆነ ነገር ያንተ ነው። ገባህ አይደለ? ፕራይቬት የሚባሉ ነገሮች ማለት የሆነ ገደብ አለ ብለሃል አይደል? ገደቡ ደግሞ እኔ ልንገር፣ ስለ ሚስትህ ማንም ጋር ሄደህ ማውራት አይጠበቅብም። የሚስት ነገር ያንተ ነው እንጂ የማንም የጎረቤት የህዝብ አይደለም። ገባ? እኔ ስለ ሀይሚ ስለ ብሩኬ አስተያየት ብሰጥ በሚሰሩት ነው እንጂ አስተያየት የምሰጠው እንደዚህ ከፍ ዝቅ አድርጌ ቤታቸው ገብቼ ካልቆረጡ ካልፈለጥኩ የምለው ነገር የለም። ገባችሁ? ይሄ ገደብ ነው ስለምወዳችሁ ስለማከብራችሁ። ለዛም ነው ደግሞ ብሩኬ ክብራችሁ ማስከበር አለባችሁ። እናንተ ዝቅ ብላችሁ እየተረገጣችሁ ኦዲየንሳችሁ እናንተን የሚወዱት በጣም የሚወዷችሁ ብዙዎቹ እያለቀሱ፣ አንዳንዶቹ ደግሞ ከዛም ከፍ ብሎ ሆስፒታል እየገቡ ይሄ ሁሉ እየተፈጠረ እናንተም ደግሞ እየተሰደባችሁ፣ አንዳንድ ባለጌዎች ደግሞ ፎቶአችሁን ወስደው የነ ቤተሰቦቻችሁ እየዘቀዘቋችሁ ብዙ ነገር እየተደረገ ያን ሁሉ ነገር እያያችሁ አሁንም ቀጥላችሁበታል ማለት አንዳንድ ጊዜ በጣም ነው የሚያስገርመኝ። እናንተን የማይጠቅም ነገር ቻናላችሁ ተንቀሳቅሶ ሊሆን ይችላል፣ ግን ደግሞ የ3 ቀን 4 ቀን ከዛ እንደዛ ነው ፖስት የምታደርጉበት አይደለም። ፍቅር ሆናችሁ ቀን በቀን እየፖስታችሁ 100-150 የሚታይላችሁ ይሻላል። እንደዛ አይነት ነገር ፖስት አድርጋችሁ 200 እና 300 ከሚታይላችሁ። እንደኔ ነው፣ እውነቴን ነው። አንዳንድ ጊዜ የምትወዷቸው ሰዎች በእንደዚህ ደረጃ ሲሆኑ ትናደዳላችሁ። እኔ ስለምናደድ ነው። ሰው ሀይሚዬም ያው በሀብ ጋር መታለች። አንዳንድ ምክሮች እየሰጣን ነበርና እየሩስ እንግዲህ ያለቻትን እየተናገረች ነበር። እየሩስ ብሩኬን እንደማተወው ምንም ነገር ቢፈጠር ሀይሚ ከህይወቱ መውጣት እንዳለባት ምናምን ስለተናገረች ልጇን አብራ ማሳደግ እንደምትፈልግ ምናምን መቼም አልተውም ብላለች እያለች ነበር። እና እየሩስ ማናት ሲጀመር በአንቺ በብሩኬ ገብታ የምትወስነው ማናት? ምንድናትኝ? የት እናውቃታለን? መጀመሪያ አንቺ ነው የምናውቀው፣ ሲቀጥል ብሩኬ ነው የምናውቀው። እናንተ ለምን ክፍተት ትፈጥራላችሁ? በመጀመሪያ ደረጃ ማለት ነው። ይሄን በነገራችን ላይ እንዴት ነው ካልናቁ አጥር አይነቀን ምንድነው ጌታውን ካልናቁ አጥር አይነቀንቁ የሚባል ነገር አለ። ዛሬ የምትሰሩት ነገር ነገ ያስገምታችኋል። ሜቢ ለጓደኞቻችሁ፣ ሜቢ ለሰፈር ልጆቻችሁ ይመስለኛል። እንደዛ ነው ዝቅ ብላችሁ እየሰራችሁ እያሰራቻላችሁት፣ ግን በሌላ ነገር ማሰራት ትችላላችሁ። በቃ ስድቡ ይቁም። እኔ መስራቱ ጋር አይደለም ተቃውሜ፣ ስድቡ ይቁም። ብሩኬ አባለግህ አማገጠች ታደረገ እየተባለ እንደዚህ የብልግና ነገር ይቁም። እኔ ከእናንተ ስለማልጠብቅ ነው። ይሄ ነገር ቀጣይ ወዴት ይሄዳል የሚለው ነገር በጣም ስለሚያናድደኝ ነው። ሳስበው የሆነ አልባሌ ቦታ ላይ ይገባል ብዬ ስላሰብኩ ነው። ገባችሁ? ይሄን ነገር የምናገረው ከዚህ በኋላ መስራት ካለባችሁ አንድ ጊዜ ልጅቷን የብሩኬ አድርጋችኋል። ይሄን ስምን ብታጠራው ለቀጣይም ቪዲዮ ይቀመጣል። ብሩኬ ማን ነበር ተብሎ ለሆነ ስራ እንኳን ሲፈለግ ሰርች ሲደረግ ይሄ ነገር ይወጣል። ገባ? በሌለህበት ምንድነው ምን በሌለበት ምን ይደበደባል እንደሚባለው ማለት ነው። ቤተሰቦቼ ኦዲየንስም እንግዲህ ሰፋ ያለ ጽሁፍ ጽፋለች። ያን ሁሉ ለማንበብ በጣም ነው የሚከብደው። ረዘም ያለ ደቂቃ ስለሚወስድ ያላነበብኩት ግን ከባድ ነው።